እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። የኢያሱ የምስክርነቱ ሐውልት የምስክርነቱ ደንጊያ አንቺ ነሽ። ይህስ እንደምን ነው ቢሉ ኢያሱ እስራኤላውያንን የሞዓብን አምላክ ታመልኩ ወይስ የእስራኤል አምላክ ታመልኩ አላቸው። እነሱም እኛስ የእስራኤልን አምላክ እናመልካለን እንጂ የሞዓብን አምላክ አናመልክም አሉት። አሁን የሞዓብን አምላክ እናመልካለን ቢሉት የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ እንዲህ አላቸው እንጂ ምን ምስክር ይሁንባችሁ አላቸው። አንተ ያልከው ይሁንብን አሉት። ከዚህ በኋላ 3 ገጽ ያላት ድንጋይ አምጥቶ ከተመሰቀለ ጎዳና ላይ ተክሏታል። የወጣ የወረደው ያለፈ ያገደመው ሁሉ ኢያሱ ከእስራኤላውያን ጋር የተማማለባት የምስክር ድንጋይ እያለ ያያታል። ይኸውም ምሳሌ ነው። ሐውልት የእመቤታችን 3 ገጽ መሆኗ እመቤታችን በ3 ወገን ንጽሕት ለመሆኗ ምሳሌ በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና አንድም ከታች አንድ መሆኑ የአንድነት ከላይ 3 መሆኑ የሶስትነት ሐውልት የእመቤታችን አንድነት ሶስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እንቅድስት እሙ እንዲል። አንድም ሐውልተ ስም ይላል። የኢያሱ የስሙ መታወቂያ አንቺ ነሽ። ኢያሱ የመድኃኒትነቱ ምሳሌ የሚሆን ጌታ ከእርሷ ተወልዶ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ባለው ታውቋልና። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ከነገደ ኤፍሬም ነው። የጌዲዮን ጸምር የጌዲዮን ብዝት አንቺ ነሽ። ይህስ እንደምን ነው ቢሉ መልአኩ ጌዲዮንን ባንተ አድሬ እግዚአብሔር ባንተ አድሬ እስራኤሉን ከምድያም ሰዎች አድናቸዋለሁ ብሏልና ሄድ አለው። ጌዲዮንም እንኪያስ ቆየኝ መስዋዕት ልሰዋ አለው። መስዋዕት ሰውቶ ስጋውን በቅርጫት ደሙን በብርት አድርጎ አቀረበ። ድንጋዩን ጸፈጸፈ፣ እንጨቱን ረበረበ፣ ስጋውን ከዚያ ላይ አደረገው። መልአኩ በዘንግ ቢነካው እሳት ወጥቶ አቃጥሎታል። ይኸውም ምሳሌ ነው። ስጋው የአሕዛብ እሳት የመቅሰፍተ እግዚአብሔር ህለት የኩናተ ጌዲዮን ምሳሌ። ሁለተኛ ጸምር ልዘርጋ ጸምር ጠል ከጸምር ላይ ይውረድ ዳርና ዳሩ ይውስ ይሁን አለው። ይሁንልህ አለው። ሶስተኛ ጸምር ልዘርጋ ጸምር ይውስ ይሁን ጠል በዳርና በዳሩ ይውረድ አለው። ይሁንልህ አለው። ሁሉም ሆኖለታል። ይኸውም ምሳሌ ነው። ለጊዜው ጸምር የእስራኤል ጠል የረድኤተ እግዚአብሔር ጠል በጸምር መውረዱ እግዚአብሔር እስራኤልን የመርዳቱ በዳርና በዳር አለመውረዱ አሕዛብን ያለመርዳቱ ምሳሌ። አንድም ጸምር አይለወጥም የእስራኤል ጠል የመቅሰፍተ እግዚአብሔር ጠል ከጸምር አለመውረዱ እግዚአብሔር እስራኤልን ያለማጥፋቱ በዳርና በዳር መውረዱ አሕዛብን የማጥፋቱ ምሳሌ። ፍጻሜው ግን ጸምር የእመቤታችን ጠል የጌታ ጠል ከጸምር መውረዱ ጌታችን በእመቤታችን የማደሩ በዳርና በዳር አለመውረዱ ጌታ በሌሎች ሴቶች አለማደሩ ምሳሌ። ሁለተኛው ጸምር ይውስ መሆኑ እመቤታችን እንበለ ዘር እንበለ ሩካቤ የመውለዷ ምሳሌ። በዳርና በዳር መውረዱ ሌሎች ሴቶች በዘር በሩካቤ የመውለዳቸው ምሳሌ። ጌዲዮን ማለት ጽኑ ጽንዓ እግዚአብሔር ማለት ነው። ትውልዱ ምድረ ርስት ከገቡት ከመንፈቀ ነገደ ምናሴ ነው። ሳሙኤል ነገሥታቱን እየቀባ የሚያነግስበት ሽቱ የሚያኖርባት ቀንድ አንቺ ነሽ። ይህስ እንደምን ነው ቢሉ 4ቱን ሽቱ 5ኛ ዘይት አጣፍተው ያኖሩታል። ኋላ ከቤተ መንግስት የተወለደ ቀኝ አካሉን ተቀብቶ መንግስትን፣ ከቤተ ሌዊም የተወለደ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርግ ነበረ። ጌታም 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስን ከሷ ነስቶ ክህነትን መንግስትን ለራሱ ገንዘብ አድርጓልና። አንድም ይህ ቅብ ሰያሚነት አለው። እርሱም ሰያሜ ነገሥታት ሰያሜ ካህናት ነውና። ሳሙኤል ማለት ሰማዕኒ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ነው።
እሴይ ደስ የተሰኘባት ልጅ አንቺ ነሽ እምከመ አድማይነ ንትሜካህ እንዲል፣ አንድም እሴይ የተመካባት ልጅ አንቺ ነሽ። በምን ይመካባት ነበር ቢሉ በእሷ ምክንያት እድናለሁ ብሎ ይመካ ነበርና። እሴይ ማለት እሴት ርኩብ ማለት ነው። ትውልዱ ከነገደ ይሁዳ ነው። የአሚናዳብ ሰረገላ አንቺ ነሽ እመቤታችንን በበጎ ነገር ይመስላታልና። ይህ የአሚናዳብ ሰረገላ ልዝብ ፈጣን ነው። እመቤታችንም በንጽህና በቅድስና የለዘበች ናትና ፈጣን እንደሆነ እርሷንም አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይን እምቀራንባ ይላታልና። አሚናዳብ የዳዊት ወንድም ነው። ለዳዊት ሀብተ በገና እንደተሰጠው ለእርሱም ሀብተ ሰረገላ ተሰጥቶታል። አንድም አሚ ትርፍ፣ ናዳም መንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ አንቺ ነሽ። የዳዊት መሰንቆው አንቺ ነሽ። ዳዊት መሰንቆ ሲመታ በገና ሲደረድር ድውያኑ ህሙማኑ ይፈወሱ ነበር። ሳኦልም መንፈሰ ሰይጣን አድሮበት ነበርና ደዌ ሲጸናበት መሰንቆ ምታልኝ፣ በገና ደርድርልኝ ይለው ነበር። ይህ ሁሉ መደረጉ ጌታ እመቤታችን በአብራኩ ቢኖሩ ነውና። አንድም የዳዊት ሃይማኖቱ አንቺ ነሽ። መሰንቆ ይእቲ ሃይማኖት እንተለብስዋ ሰማይ እንዲል፣ ዳዊት ማለት ልበ አምላክ ህሩይ ፍቁር ማለት ነው። ትውልዱ ከነገደ ይሁዳ ነው። የሰሎሞን ሐቲም ቀለበቱ አንቺ ነሽ። ሶሎሞን ሐሩራኤል ጭረዋቅ የሚባል ስመ አምላክ የተጻፈበት ሐቲም ቀለበት ነበረው። ግርማ ሞገሱ ትዕምርተ መንግስቱ እርሱ ነው። ከሴት ሲደርስ አንበሳ መደብ ሲወጣ ከዙፋኑ አኑሮት ነው። ሰይጣን ለምቀኝነት አያርፍምና አንበሳ መደብ ወጥቶ ሳለ ቀለበቱን ማንሳት የማይቻለው ቢሆን ከነዙፋኑ ጠቅሎ ወስዶ ከባህር ጣለው። ሰሎሞን ሲመለስ ዙፋን ቤቱ ከለከለው። ሰይጣኑ ሄዶ ከሶሎሞን ዙፋን ተቀመጠ። አረ እኔ ሶሎሞን ነኝ ልግባ ቢለው ዙፋን ቤቱ መልካም ከተሜ ሶሎሞን ከዙፋኑ ተቀምጦ እኔ ሶሎሞን ትለኛለህ? አረ ወግድ አትገባም አለው። ከዚህ በኋላ ሶሎሞን ከዙፋኑ ወጥቶ ሄዷል። ያም ሰይጣኑ የማይፈርድ የማይናገር ሆነ። እህቱም ሚስቱም ቢሉ ሳቤላ ለምትባል ነቢይት እንዲህ ሆነብን ብለው ነገሯት። ዳግም ሕግን ከፊቱ ሆናችሁ እያጠፋችሁ አንብቡ። ሶሎሞን የሆነ እንደሆነ ይመልሳችኋል፣ እሱ የሆነ እንደሆነ ሌላ የሆነ እንደሆነ ግን ዝም ይላችኋል አለቻቸው። ከዚህ በኋላ ከፊቱ ሆነው ዳግም ሕግን እያጠፉ ቢያነቡ የማይመልሳቸው ሆኗል። ጊዜ ግለጠው ብለው ትተውታል። ከዚህ በኋላ ሶሎሞን ከገዛ ከተማው 15 ቀን ያህል ለምኗል። ሰይጣን እየተከታተለ የሰውን ልቡና እያጸናበት የሚዘከረው አጥቶ ከመሰግራነ አሳ ሄዶ ስመ እግዚአብሔር ጠራ። ከነዚህ አንዱ ይህ ዘብዛባ ብሎ የሞተ አሳ ጣለለት። ሆድ ዕቃውን አውጥቼ እመገባለሁ ብሎ ሆዱን ቢቀደው ቀለበቱን ከዚያ አገኘው። በዚህ ጊዜ ቀለበቱን ቢያደርገው ንጉሱን ከዚህ ምን አመጣው ብለው ክብብ አድርገውታል። ሰይጣኑም ወጥቼ እሄዳለሁ ሲል ሶሎሞን ወዴት ትሄዳለህ ብሎ በህንድ በኩል መሬት አስቆፍሮ ጉድጓድ አስምሶ አስቀብሮታል። ዳግመኛም ወጥቶ እንዳይሄድ መርበብተ ሶሎሞን የሚባል ስመ አምላክ አትሞበታል። ሶሎሞንንስ ከዚህ ያደረሰው ምንድን ነው ቢሉ ከዕለታት አንድ ቀን አንድ የተራበ ሰው ስመ እግዚአብሔር ሲጠራ ሰምቶ ምን ሆኖ ነው አለ። ርቦት ነው አሉት። ረሃብ ምንድን ነው ብሎ ነበርና ይቅመሰው ብሎ ፍርዱ እንጂ ነው። ቀድሞ በሞግዚት አደገ፣ ኋላም በመንግስት ሆኖ ቤት ይወቀው። የሶሎሞን መንግስት በቀለበት ምክንያት እንደተመለሰ በአዳም ምክንያት የሄደ ልጅነት በእመቤታችን ምክንያት ተመልሷልና አክሊሉ ለሶሎሞን አላት። አንድም የሶሎሞን ዘውድ አንቺ ነሽ፣ ያ እንዲያከብር የምታከብሪው አንቺ ነሽ ሲል ነው። ሶሎሞን ማለት መስተሳልን ማለት ነው። በውስጥ በአፍአ የታጠረች ተክል፣ በውስጥ በአፍአ በድንጋይ የተገጠመች የውሃ ጉድጓድ አንቺ ነሽ። ይህንን ተክል ሌባ እንዳይደርስበት አውሬ እንዳይተነፍስበት በውስጥ በአፍአ ያጥሩታል። ይህንንም የውሃ ጉድጓድ ጠላት መርዝ ንስናሽ እንዳይጥልበት ለ50 ለ60 የማይነሳ ድንጋይ ገጥመውት ይሄዳሉ።
ልክ እንደዚሁም ሁሉ ይህንን የውሃ ጉድጓድ ጠላት መርዝ ንስናሽ እንዳይጥልበት ለ50 ለ60 የማይነሳ ድንጋይ ገጥመውት እንዲሄዱ እመቤታችንም ልማደ አንስት ዘርአ ወራዙት የለባትም። ይህንንም ተክል በውስጥ በአፋ እንዲያጥሩት እመቤታችንም የሐሌው ኃጢአት የለባትም። አጋንንት በውዳሴ ከንቱ ድል አይነሷትም እና ይኸውም ምሳሌ ነው። ተክል የጌታ ገነት የእመቤታችን ቅጽር የረድኤተ እግዚአብሔር ምሳሌ የኤልያስ መሶበ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ኤልያስ ከንግስቲቱ ከኤልዛቤል ጋር ተጣልቶ በከተማ ተቀምጦ ሳለ መልአኩ መጥቶ ከነብር ትፋዘዢ እንቅልፍ ታበዢ እንዲሉ ከንግስቲቱ ከኤልዛቤል ጋር ተጣልተ ከዚህ ተቀምጠሃል፣ ፈጥነ ተነስተ ሂድ አለው። ደንግጦ ፈርቶ ተነስቶ ሲሄድ ደክሞት ወነበረ ታሕተ አሐቲ ዕፀ ከርሚን ይላል። ከደድሆ ጥላ አረፈ። ወዲያው እንቅልፉ መጣበት፣ አንቀላፍቶ ተኛ። መልአኩ ቀስቅሶ ቢያስነሳው እንጀራ ከራስጌው ባገልግል ውሃ በመንቀል ተዘጋጅቶ አገኘ። ያንም በልቶ ተኛ። ዳግመኛ ቀሰቀሰው። ሁለተኛ በልቶ ቶኛ። ሶስተኛ ቀስቅሶ ብላ እስከትጸግብ እስመ ርሑቅ ፍኖትከ ይላል። የምትሄድበት መንገድ ሩቅ ነውና እስከምትጸግብ ድረስ ብላ አለው። ከዚያ በኋላ ያንን በልቶ ወረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊተ እንዲል 40 መዓልት 40 ሌሊት ተጉዞ ያው ኃይል ጽን ሆኖት አርጓልና መሶበ ወርቅ እንተ ኤልያስ አለ። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ህብስት የስጋው የደሙ ምሳሌ፣ ኤልያስ የምእመናን ምሳሌ። ኤልያስ ማለት ዘይት ማለት ነው። ወገደፈቶ ታሕተ አሐቲ ዕፀ ኤልያስ ዋቲ መስፈርተ ኤልያስ ታገምር 10 ምክያዳተ ወይን እንዲል ኤልያስ ትውልዱ ከነገደ ሌዊ ነው። የኤልሳ ልህውክት አንቺ ነሽ። ይህስ እንደምን ነው ቢሉ ደቂቅ ነቢያት በዘበነ ረሃብ ተሰብስበው ከኤልሳ ዘንድ ሄዱ። ተጨዋውተው ሲሸኛቸው ደቀ መዝሙሩ ገያዝ ይባላል። ቅጠል ለቅመ ቀቅለህ ስጣቸው አለው። እርሱም ክፉና ደጉን ሳይለይ ቅጠል ለቅሞ ቀቅሎ ቢሰጣቸው ደቂቅ ነቢያት ህምዝ ባቲ ለልህኩተ ነቢይ ይላል መርዝ አለባት እያሉ ጮኹ። ነቢዩ ኤልሳም የስንዴ ዱቄት አምጥተህ አላትነ ስጣቸው አለው። እሱም እንደተባለው የስንዴ ዱቄት አምጥቶ አላትኖ ቢሰጣቸው ምረቱ ጠፍቶላቸው ጣፍጧቸው ተመግበዋል። ይኸውም ምሳሌ ነው። ቅጠል የትስብእት ላተን የመለኮት ልኩት የእመቤታችን ምረቱ የፍዳ የመርገም ምሳሌ። ኤልሳ ማለት መልአክ አቃቢ ሀገር ማለት ነው። ትውልዱ ከነገደ ይሳኮር ነው። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ቅውዕን ቅብአ ትንቢት ማለት ነው። አባት እናቱም ቢሉ የኋላ ሰዎቹም ቢሉ በትንቢቱ እንዲረባ እንዲጠቅም አውቀው አውጥተውለታል። ዳንኤል እብን ዘተበትከ እምደብር ነዋ ወይትቀባ ቅዱስ ዘእንበለ እድ ወይትቀባ ቅዱሰ ቅዱሳን ወይትሐተም ራእየ ነቢያት ብሎ ትንቢት የተናገረልሽ አንቺ ነሽ። ይህስ እንደምን ነው ቢሉ ዳንኤል በባቢሎን በግብአ አናብስት ወድቆ ሳለ ዕንባቆም ወአብሰለ ተብሲለ ከመይሰድ ምሳሐ ለእለ አጽዱ ይላል። ለአጫጆች ንፍሮ ይዞ ሲሄድ መልአኩ መጥቶ ሰድ ዘንተ ምሳሐ ለዳንኤል ዝሃሎ ውስተ ገባ ባቢሎን ይላል። በባቢሎን ጉድጓድ ለአናብስት ተጥሎ ላለ ለዳንኤል ውሰድለ ይህን ምሳ ለዳንኤል ውሰድለት አለው። ዕንባቆም አይቴ ሃሎ ዳንኤል ወለ ባቢሎንኒ ያምራ ይላል። ዳንኤል ያለው ወዴት ነው? ባቢሎንንም አላውቃት አለው። መልአኩም ወነሶ በስዕርተ ድማሁ ይላል። ሴት በአንዲት ጣቷ የቅቤ ቅሏን እንድታንጠለጥል አንዲት ጠጉሩን ይዞ ወስዶታል። በዚህ ጊዜ ከዚህ በኋላ ዕንባቆም ሳይከፍት ገብቶ እንደተቆለፈ መግቦት ወጥቷል። ይኸውም ምሳሌ ነው። ዕንባቆም የመለኮት ዳንኤልም ትንኝንስ እንኳን በምግብ የሚያስብ እግዚአብሔር እኔንም አሰበኝ ብሏል። ይኸውም ምሳሌ ነው። ዕንባቆም የመለኮት ግብ የእመቤታችን ዳንኤል የምእመናን ምሳሌ። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ ነው።
ነቢዩ ዕንባቆም እግዚአብሔር ሰም ቴማን ይመጽእ ወቅዱስኒም ደብረ ፋራን ብሎ ትንቢት የተናገረልሽ አንቺ ነሽ። ፋራን ማለት ኃያላን ማለት ነው። ኃያላንም የተባሉ ሥላሴ ናቸው። የሥላሴ ማደሪያ አንቺ ነሽ። ዕንባቆም ማለት ጠቢብ ማእምር ለባዊ ማለት ነው። ትውልዱ ከነገደ ስምዖን ነው። ነቢዩ ሕዝቅኤል በጽኑ ቁልፍ የተቆለፈች ታላቅ አዳራሽ ያየብሽ ምስራቅ አንቺ ነሽ። ነቢዩ ሕዝቅኤል ወደ ቤተ መቅደስ ሲገባ ታላቅ አዳራሽ በጽኑ ቁልፍ ተቆልፋ ቀይ ጎልማሳ አፋውን ታጥቆ ሳይከፍት ገብቶ ሳይከፍት ሲወጣ በዓለሙ ሁሉ ቁራ መልቶ ያንን ቁራ በሰይፍ እየቀላ ሲጥለው አይቷል። ይኸውም ምሳሌ ነው። አዲስ አዳራሽ የእመቤታችን ቀይ ጎልማሳ የጌታችን ሳይከፍት ገብቶ ሳይከፍት መውጣቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ አፋ የሥልጣነ እግዚአብሔር ቁራ የአጋንንት ያንን ቁራ በሰይፍ እየቀላ ሲጥል ማየቱ ጌታችን ሰው ሆኖ አጋንንትን የማጥፋቱ ምሳሌ። ሕዝቅኤል ማለት ጽኑ ጽንዓ እግዚአብሔር ማለት ነው። በጥሬው አዘቅ መዘቅ የሚል ንባብ ይገኛል። ያልተመለሰ ንባብ ነው። ትውልዱ ከነገደ ሌዊ ነው። ሕግ ይወፅእ እምጽዮን እንዲል የሕግ መገኛ አንድም አንሶ ሰወት ወአስተርአየት ሕግ እንዲል የጌታችን መገኛ አንድም ነቢዩ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ብሎ ትንቢት የተናገረልሽ አንቺ ነሽ። ሚክያስ ማለት መልአክ ሐዋርያ፣ ሚክያስ ማለት መኑ ከመ እግዚአብሔር ማለት ነው። ትውልዱ ከነገደ ንፍታሌም ነው። ዕፀ ሕይወት ዘሲሎንዲስ ሲሎንዲስ የሲሎንዲስ ዕፅ አንቺ ነሽ። ሲሎንዲስ ፈላስፋ ነው። ሁለት ዕፀው አሉት። በአንዲቱ ያድንባታል፣ በአንዲቱ ይገድልባታል። እመቤታችንስ በፈላስፋ እንጨት አይመስላትም ብሎ ምእመን ነው። አምኖ ተጠምቆ ብዙ ስራ ሰርቷል፣ ብዙ ድርሳን ደርሷል። ሊቃውንትም በየድርሳናቸው ሲሎንድስኒ ሰማያ ዕፀ ሕይወት ወዕፀ መድኃኒት ለእግዝእትነ ማርያም እያሉ ወስደውታል። አንድም የሶሎሞን የፍልስፍና ስሙ ነው። ዕፀ ሕይወት ይእቲ ለእለ ይትመረጐዙ ባቲ ብሎ ጠቢቡ ሰሎሞን ትንቢት የተናገረልሽ አንቺ ነሽ። የናሆም ከቁስለ ሐዘኑ የዳነብሽ ከቁስለ ስጋው የተፈወሰብሽ አንቺ ነሽ። ናሆም ባቢሎን ኩሰ ጸልእኪ ወአልቦ ዘይፌውሰኪ ብሎ ትንቢት የተናገረልሽ አንቺ ነሽ። ነቢዩ ዕንባቆም ባቢሎን አንቺን የሚያድንሽ የለም እኔን ግን ጌታዬ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያድነኛል ብሎ ትንቢት ተናግሯል። ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዱ ከነገደ ንፍታሌም ነው። ትፍስሕት ዘዘካርያስ ነቢዩ ዘካርያስ አብርሂ አብርሂ ጽዮን ተፈሲ ተፈሲ ኦ ወለተ ጽዮን እስመናሁ ንጉሥኪ በሕፃን ዘይጽያን ዲበ እድግት ወዲበ እዋል አድግ ብሎ ትንቢት የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ነው። ነቢዩ ሚልክያስ ተፈሲ ቤተ እስራኤል ወተሐሰይ ቤተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ከነገደ አሴር ነው። ነቢያት ትንቢት የተናገሩልሽ ምሳሌ የመሰሉልሽ አንቺ ነሽ። አንድም አንቺ ነሽና በምን እንመስልሻለን? የሐዋርያት ባለሟላቸው አንድም ሐዋርያትን ባለሟል የምታደርጊያቸው አንቺ ነሽ። የሰማዕታት እናታቸው አንቺ ነሽ። ሰማዕትነት ብቻ እሳት ስለት አይደለም። አገር ጥሎ መሰደድም ሰማዕትነት ነው። ስደትን ባርካ ጀምራ የሰጠቻቸው እሷ ናትና
የመላእክት እህታቸው አንቺ ነሽ እህትነ ነያ እያሉ ያመሰግኗታልና እህቶሙ ለመላእክት አለ። አንድም በንጽህና በቅድስና ትመስላቸዋለችና እህቶሙ ለመላእክት አለ። ተምከቶሙ ለወራዙት ወደናግል ወመነኮሳት እለ ይተግቡ በውስተ አናቅጽያ መዓልተ ወሌሊተ ውስተ ታቦታቲሃ ሲል ነው። ታቦተ በዓታ፣ ታቦተ ልደታ፣ ታቦተ ኪዳነ ምሕረት ዛሬ ነው ብለው ቤተ ክርስቲያን ለመሳም በመዓልትም በሌሊትም የሚተጉ አንድም ውስተ ድርሳናቲሃ ሲል ነው። የእመቤታችን ድርሳኗን ተአምሯን ለመስማት አንድም ውስተ መምህራኒሃ ሲል ነው። ያንሳል ሰኮናከ ውስተ መድረከ ሆህት እንዲል የእመቤታችንን ምስጋና ከሚያስተምሩ መምህራን ሄዶ ለመስማት በመዓልትም በሌሊትም የሚተጉ አንድም ውስተ ህዋሳቲሃ ሲል ነው። በእንተ አዳዊሃ ለገሰሳከ ወበእንተ አብራኪሃ ላቀፋከ ወበእንተ አጥባቲሃ ላጸናከ እያሉ ሰውነቷን ህዋሳቷን አማላጭ በማድረግ በመዓልትም በሌሊትም የሚተጉ ወራዙት እድሜ ትሰጠናለች፣ ደናግል በድንግልና ታጸናናለች፣ አስበ ድንግልናችንን ታሰጠናለች ብለው የሚመኩብሽ አንቺ ነሽ። አንድም መነኮሳት በምንኩስና ታጸናናለች፣ ምንኩስናችንን ታስፈጽመናለች ብለው የሚመኩብሽ አንቺ ነሽ። በመዓልትስ ሲሆን በሌሊት እንደምነው ቢሉ ቀን አስበው ሌሊት አስበው ቀን ይሰሩታልና እለ ይተግሁ ውስተ አናቅጽሃ መዓልተ ወሌሊተ አለም። ይቆየን። ከፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ